ሁላችንም በእግሮቻችን ቆምና ከመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ እስከ 31 ያለውን ቃል አነባለሁ። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ሃሌሉያ ሃሌሉያ። ራዲካ ሳክራባጋዲ ላባሶ ፖራባሻዲያናስ ሌቫና ካዱና ማሳክራባጋዲያስ ሳክሬቤጄዲያስ። ቅዱስ እግዚአብሔር ሆይ እናመሰግንሃለን። በዚህ ያለውን የከበረውን መንፈስ ደስ እያለን እየታዘዝን እንሰማሃለን። ስምህ ይባረክ። ዛሬ የኃይል መታደስ ስለሚሆን አመሰግንሃለሁ። ማንም እንደመጣ እንዲሁ ስለማይመለስ እግዚአብሔር ሆይ ያስተሳሰብ ለውጥ፣ ያካሄድ ለውጥ፣ የአቋም ለውጥ ላንተ እንደሚመች ሆኖ መቀየር ስለሚሆን አመሰግንሃለሁ። የመንፈስ ኃይል በመካከላችን እንዲንቀሳቀስ እጸልያለሁ። ሕዝብህን ባርክ፣ ታናሹን ባሪያ እርዳ። ለእግዚአብሔር ክብር ሰጠን እንቀመጣለን። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ባሪያ ቅድም ፕሮግራም እየመራ መልእክቶችን እየተናገረ ደጋግሞ የሚናገረው አንድ ነገር ነበርና ስለ መታደስ ክብር ለጌታ ይሁን። ዛሬ መታደስ ይሆናል እያለ እግዚአብሔር በባሪያው በኩል ይናገር ነበር። የስብከቴ ዋና ርዕስ እንዲህ ይላል፣ በእግዚአብሔር ታመኑ። አጠገባችሁ ላለው ሰው ንገሩት፣ በእግዚአብሔር ታመን፣ ታመኚ በሏት። ክብር ለጌታ ይሁን። እንግዲህ የትንቢተ ኢሳይያስን መልእክት ስትመለከቱ ከምዕራፍ 1 ጀምሮ እስከ 39 ያለው እግዚአብሔር በአይሁዳውያን ላይ ምን ያህል እንደተቆጣ፣ እሱም ብቻ አይደለም ወደ 11 የሚጠጉ በእስራኤል ዙሪያ ያሉትን አሕዛብ ነገስታትን እግዚአብሔር እንደሚገስጽ ይናገርና ምዕራፍ 40 ላይ ሲመጣ እንዲህ ይላል፣ አጽናኑ ሕዝቤ ምን በሉ። ክብር ለጌታ ይሁን። ተሰብሮ የሚቀር ሕዝብ የለውም እግዚአብሔር። ስንመለስ እንደገና የሚያድስ፣ ከወደቅንበት የሚያነሳ፣ አካሄዳችንን የሚቀይር ታማኝ እግዚአብሔር አለ። ክብር ለጌታ ይሁን። እንግዲህ ትንቢተ ኢሳይያስን ስትመለከቱ በመጽሐፍ ቅዱስ ያለ ሌላ መጽሐፍ ቅዱስ ይላሉ አንዳንድ ቴዎሎጂ አስተማሪዎች። ምክንያቱም ትንቢተ ኢሳይያስ ስንት ምዕራፎች አሉት? 66 አይደለ? በዚህ ውስጥ የእግዚአብሔርን ተግሳጽና የእግዚአብሔርን የእንደገና ህዝቡን የመመለስ ሪዲምድ የማድረግን ሐሳብ ትመለከታላችሁ። ይህ ትንቢተ ኢሳይያስ የአሞጽ ልጅ ነው። ትርጉሙ እግዚአብሔር ያድናል የሚል ትርጉም አለው። የነበረበትን ዘመን ስትመለከቱ አሶር በዛ ዘመን ላይ ግዛቱን እያስፋፋ በነበረበት ጊዜ ነው። ዋናው ዓላማው ምንድነው? አመፀኛ የሆነችውን እስራኤል መገሰጽ ነው። መገሰጽ ብቻ አይደለም። የሚገርማችሁ እንደገና እግዚአብሔር እንደሚበዣቸው ምዕራፍ 41 ከቁጥር 14 ጀምሮ
እስከ 16 ያለውን መመልከት ትችላላችሁ። እስራኤል የሚገርማችሁ የታወረና ደንቆሮ ነው ብሎ ነው እንደሚናገረው። ደጋግሞ እግዚአብሔር ሲናገረው ማይሰማ ህዝብ፣ አንገተ ደንዳና የሆነ ህዝብ እንደሆነ ምዕራፍ 5 ቁጥር 7 ምዕራፍ 10 ቁጥር 1 ጀምሮ እስከ 2 ታያላችሁ። ሌሎቹንም ቅድም እንዳልኩት ነገስታት ለእግዚአብሔር ማይታዘዙ ከሆነ በዛው የሚቀጥሉ ከሆነ እግዚአብሔር እንደሚቀጣቸው ይናገራል። የሚገርመው መጽሐፉን በደንብ ስታዩት አሕዛብን ቀጥቶ እንደገና የመታደስን ስርዓት አያመጣም ወደ እነሱ። የመታደስን ሐሳብ የሚሰጠው ኪዳኔ ህዝቤ ለሚለው ለእስራኤል ነው። ክብር ለጌታ ይሁን። በክርስቶስ ኢየሱስ ዓለምን ሁሉ አሜን በምሕረቱ ለተመለከተ ለእግዚአብሔር ክብር ይሁንለት፣ ይሁንለት። ሃሌሉያ። ይህን ሐሳብ ጭብጥ ለማድረግ እግዚአብሔር ከመንግስታትና ከነገስታት ሁሉ ይልቅ የሚበልጥ ጌታ ነው የሚለውን መልእክት ታያላችሁ። በእግዚአብሔር ታመኑ። በእግዚአብሔር የሚታመኑ ሰዎች እግዚአብሔር በእነሱ ላይ የሚሰራው ታላቅ ነገር አለ። በእግዚአብሔር ለመታመን ያዕቆብ ትላንትናውን እያስታወሰ ነው የሚናገረው። ያዕቆብ ብሎ ሲናገረው ስለ አንድ ግለሰብ ይመስላል፣ ግን በውስጡ የእስራኤልን ህዝብ ነው አንስቶ የሚናገረው። ያዕቆብ ሆይ፣ ከዛስ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? የስንፍናን ቃል ለምን ታወራለህ? እግዚአብሔር ከተናገረ በኋላ እንደገና ቃሉን የሚያጥፍ አምላክ አይደለም። እግዚአብሔር ደግሞ ተቆጥቶ የሚቀር አምላክ አይደለም። እሱ የእንደገና አምላክ ነው፣ የሚበዥ አምላክ ነው። ሃሌሉያ። ይህንን አስተውል እያለ ነው የሚናገረው። በእግዚአብሔር የሚታመኑ ሰዎች ማወቅ ያለባቸው ነገር አለ። መጀመሪያ እወቅ ነው። ያዕቆብ ሆይ እወቅ። ምን እወቅ? ምንም ቀላል የሆነውን ነገር እወቅ። የእግዚአብሔርን ማንነት እወቅ። ቀጥሎ ያለውን ክፍሉን በደንብ ስታዩ የእግዚአብሔር መለኮታዊ ባህሪያቶቹን ነው የሚናገረው። ምን ይላል? እግዚአብሔር የዘላለም ምንድነው? እስኪ አምላክ ነው በሉ። በሆነ ጊዜ ገደብ ውስጥ የተገለጠ ራሱን ያስተዋወቀ አይደለም። እግዚአብሔር ከዘላለም ዓመት በፊት የነበረ ያለ ደግሞ የሚኖር አምላክ ነው። እግዚአብሔርን የሚያኖረው ነገር የለም። ሃሌሉያ። እሱ ያኖራል እንጂ የሚያኖረው አምላክ አይደለም። እሱ የነበረ ያለ የሚኖር አምላክ ነው። ያዕቆብ ሆይ እወቅ፣ ይህንን ስማ። እግዚአብሔር የዘላለም አምላክ ነው። እሱ ብቻ አይደለም፣ እግዚአብሔር የምድር ምን? ሃሌሉያ። አንተ ያለህበትን እቺን ቴሪቶሪ እቺን ብቻ ኢንቫይሮንመንት አይደለም፣ እግዚአብሔር ከዚህ በላይ የሆነውን ሰርቷል። እግዚአብሔር የምድር ዳርቻ ፈጣሪ ነው። ክብር ለጌታ ይሁን። ለፈሳሹ ለውሃው እንኳን እግዚአብሔር ገደብን አበጀለት። ታማኙ ጌታ ይሄ ነው እግዚአብሔር አምላክ። እወቀው። እሱ ፈጣሪ ነው። የሌለውን ነገር ሃሌሉያ ወደ ማኖር ማምጣት ይችላል። ተረሳው ብለሃል፣ ፍርዴ ከእግዚአብሔር ተሰውሯል ብለሃል። እንደገና አስብ፣ እወቀው። አንተ ህዝብ፣ አንተ ገና ሳትኖር በፊት እግዚአብሔር ሰማይና ምድርን ፈጥሯል። ያ እግዚአብሔር ያው ነው። አሜን 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 አሜን። በሁኔታ የሚደነግጥ ካለበት ከፍታ የሚወርድ አይደለም። እሱ እግዚአብሔር ያው እግዚአብሔር ነው። አጠገባችሁ ላለው ሰው ንገሩት፣ እግዚአብሔር ያው እግዚአብሔር ነው በሉት። በሁኔታሽ አይለካም፣ በሁኔታ አይለካም፣ ባለህበት ሁኔታ አይለካም። ሃሌሉያ። እሱ እግዚአብሔር ያው እግዚአብሔር ነው። እወቅ። ከዛ እንዲህ ይላል፣ አይደክምም ደግሞ ምን አይልም፣ አይታክትም። ይሄ የዘላለም አምላክ በጊዜ ሂደት ውስጥ አይደክምም። አሜን። ምናልባት የተፈጠሩት ነገሮች በጊዜ ሁኔታ ውስጥ ይደክሙ፣ ያረጁ፣ ይቀየሩ ይሆናል። ውበታቸው ይረግፍ ይሆናል።
ይሄ እግዚአብሔር አይደክምም፣ አይታክትም። ቀጥሎ ይላል ማስተዋሉም አይመረመርም። ሃሌሉያ! እሱ ጥበበኛ ነው። ሃሌሉያ! ከእግዚአብሔር የተሸሸገ የተሰወረ ነገር የለም። አላየኸኝም ይላል ያዕቆብ። እንደ ሕዝብ እንደ አንድ ሕዝብ አንተ አልተመለከትከኝም። እግዚአብሔር ማያየው ነገር የለም። አሜን። ክብር ለጌታ ይሁን። በእግዚአብሔር ስንታመን የመጀመሪያው መሆን ያለበት እግዚአብሔርን ማወቅ ነው። እግዚአብሔርን ስናውቅ በምን ልክ ነው የምናውቀው? በእግዚአብሔርነቱ። ጥቂት እንደው በገለጠልን ነገሮች። ክብር ለጌታ ይሁን። እሱ ከመታወቅ የሚያልፍ አምላክ ነው። ከተረዳነው በላይ ነው። ሃሌሉያ! ለዚህ ማንነቱ ክብር ስጡ። ሃሌሉያ! ሃሌሉያ! ክብር ይሁንለት። የሚገርመው ደግሞ ይሄ እግዚአብሔር ሰጪ እግዚአብሔር ነው። ብርቱ ብቻ አይደለም። አሜን አሜን። ዝቅ ይልና ቁጥሩ ላይ ምን ይላል? ለደካማ ኃይልን ምን ይላል? አራዳዲካ ቦሴ ፕሬዴቬዲያስ። የኛ አቅም ያለው በእግዚአብሔር ውስጥ ነው። ከሱ ተካፍለን እንኖራለን። ሃሌሉያ! ለደካማ ኃይልን ይሰጣል። ጉልበት ለሌለው ብርታትን ይጨምራል። አንድ የእግዚአብሔር ፕሪንሲፕል አንዱ መወደው ነገር ምንድነው? የሚያከብሩኝን አከብራለሁ። በኑሮ በህይወት በአገልግሎት በእያንዳንዱ እግዚአብሔርን ከፍ ስታደርገው እሱ ከፍ ያደርጋል። ጠላት ወደቀ ሲል ከፍ፣ በንጋታው ጨምሮ በጌታ በኢየሱስ ስም እንዲህ ይሁንላችሁ። ለነገራችሁ ታድሶ ይሁን በኢየሱስ ስም። ይሄ እግዚአብሔር ደካማውን አይቶ ይራራል። እንደገና ለደካማ ኃይልን ይሰጣል። እሱን ለሚያውቁ እሱን ተስፋ ለሚያደርጉ እግዚአብሔር እንደገና ህይወታቸውን ይለውጣል። ሃሌሉያ! ይለውጣል። ማን ነው ወድቀህ ትቀራለህ ያለው? ያንተ ነገር ተቆርጦ አብቅቶ ይቀራል ያለው ማን ነው? እግዚአብሔር እንደገና አምላክ ነው። ከዛ እንዲህ ይላል ዝቅ ይልና ለደካማ ኃይልን ይሰጣል፣ ጉልበትም ለሌለው ብርታትን ይጨምራል። ብላቴኖች ምን ይላሉ? ይደክማሉ። በጣም እኮ የሚገርም ነገር ነው። ጎበዛዝቱን ፈጽመው ምን ይላሉ? ይወድቃሉ። ብላቴና ይደክማል ማለት ምን ማለት ነው? እንደው በስጋ አይናችን ስናስብ እኮ በቃ እሱ እየበረታ ነው፣ እየጨመረ ነው፣ ገና ልጅ ነው፣ ወደፊት ብዙ ዘመን አለው ነው የሚባለው። ለካ መንፈሳዊ ዓለም ላይ እንደዛ አይደለም። እግዚአብሔር ሲያያቸው ብላቴኖች ይደክማሉ፣ ጎበዛዝቱ ፈጽመው ምን ይላሉ? እግዚአብሔርን በመተማመን የሚጠባበቁ ግን ቀኝ እጃችሁን አንሱና እንዲህ በሉ፣ በእግዚአብሔር እታመናለሁ በሉ። እስኪ ረገጥ አድርጋችሁ እንደገና እስኪ ሃሌሉያ! ሰይጣን ይስማ እንደገና እስኪ፣ ሁኔታ ይስማ። ሃሌሉያ! የስ ሃሌሉያ! ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ብላቴኖች ይደክማሉ። ወገኖቼ አጠገባችሁ ላለው ሰው በሉት፣ መታደስ ያለው በእግዚአብሔር በመተማመን ነው በሉት። አጠገባችሁ ያለው የመታደስ ምንጩ እግዚአብሔር ጋር ነው። አቅሙ እግዚአብሔር ጋር ነው። በጌታ በኢየሱስም ይሄ መንፈስ ያገኛችሁ። ምንም በሌለበት እግዚአብሔር መታመን ይቀይረዋል፣ ያደርገዋል፣ ይለውጠዋል። የኔ ነገር እንደዚህ አይቀጥልም። ሻባባባባባባ ይለውጣል። ሃሌሉያ! የሚገርማችሁ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ሲናገር
ውጫዊው ሰውነታችን ቢደክምም ይላል፣ ውስጣዊው ሰውነታችን ግን እለት እለት ምን ይላል? እስኪ ይታደሳል በሉ። ዛሬ እግዚአብሔር ተናግሮኛል። በእውነት ብዙዎችን በመንፈሱ ኃይል ያስታጥቃል። የደከሙ በርትተው ይነሳሉ፣ የሳቱ ይመለሳሉ። እግዚአብሔር ካልተለመደ ባይዘው የእግዚአብሔር ባሪያዎች ራሱ አይለመዱም። እንዲህ ነው የሚያገለግሉት አይባሉም። እሱ በፈቀደላቸው ልክ ያገለግላሉ። የገባው ሰው አሜን። በስጋ ለባሽ ከእግዚአብሔር በሆነ መታመኛቸውን ከእግዚአብሔር ውጪ ያደረጉ ሰዎች መጽሐፍ ቅዱስ እርጉም ናቸው ይላል። እስኪ መጽሐፍ ቅዱሳችሁን ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 እስከ 8 እንዲህ ይላል። አብረን እናንብበው። እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ስሙ ማን ነው? ስሙ ማን ነው? አይዟችሁ በሉት። ስሙ ማን ነው? እርጉም ነው ነው የሚለው። ስም ይሰጠዋል። ከእግዚአብሔር ይልቅ ልቡን መልሶ በሰው ለሚደገፍ። በዚህ ውስጥ ብዙ ነገር መጨመር ይችላልላችሁ። ከእግዚአብሔር ውጪ የሆኑ ለመታመን የሚሆኑ ነገሮች ላይ እሱ ላይ ልቡን ያቆመ ሰው እርጉም ነው ይላል። በምድረ በዳ ህይወቱን ምን አይነት ኢንቫይሮንመንት ውስጥ እንደሚኖር ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድረ በዳ በደረቅም ስፍራ ምን ይላል? ይቀመጣል ይላል። ይህ ቃል በጣም እየገረመኝ ነበረ። መልካምም ነገር በመጣ ጊዜ ምን አይልም? አያውቅም። የእግዚአብሔር በረከት ሲመጣ፣ የእግዚአብሔር ሐሳብ መገለጥ ሲጀምር አያውቅም። ገለልተኛ ነው። በምድረ በዳ ይኖራል። ብቻውን አይደለም፣ ሰው በሌለበት ይላል። አንዳንድ ጊዜ ሰው እያለ ራሱ ብቸኛ የሚኮንበት ጊዜ አለ። በሰው ተከቦ ለብቻ የሚኮንበት ጊዜ አለ። ጊዜውን አያውቅም። ሁለተኛ ነገሥት፣ ይህን ቃል ባነበው ደስ ይለኛል። ሁለተኛ ነገሥት ምዕራፍ 7 ቁጥር 2 የእግዚአብሔር ባሪያ ኤልሳ ትንቢት ተናገረ። የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡንም በእጁ ተደግፎ የነበረ አለቃ ስፍራ ያለው ከእግዚአብሔር የተቀበለውን ስፍራ ከእግዚአብሔር እንደሆነ ያላወቀ የእግዚአብሔርን አቅም ያላወቀ ግን ስሙ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታየዋለህ ከዚያም አትቀምስም አለው ይላል። የሚመጣ በረከት አለ። ባለመታመንህ ምክንያት ምን ትለዋለህ ነው ያለው? ታየዋለህ ግን ማትልም አትቀምሰው። እግዚአብሔር ከዚህ ይታደገን። በዘመኑ የሚፈጠረውን የእግዚአብሔርን ሐሳብ፣ የእግዚአብሔርን በረከት፣ የእግዚአብሔርን አጀንዳ በእግዚአብሔር የማይታመኑ ሰዎች አያዩትም፣ ሊያገኙት አይችሉም። ዝቅ ይልና እንዲህ ይላል ቁጥር 7 በእግዚአብሔር የታመነ አሜን፣ እምነቱም እግዚአብሔር የሆነ ሰው ስሙ ማን ነው? ስሙ ማን ነው? ብሩክ። እስኪ ብሩክ ነው በሉ። እስኪ ከቃሉ ጋር አብረን እንሁን። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ስሙ ማን ነው? ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩም እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደሚያቆጠቁጥ ዛፍ ይሆናል ይላል። እግዚአብሔር
የሚላችሁ እንዲህ ነው፣ በእኔ ታመኑ። አይኖቻችንን ወደ ማን ነው የምናተኩረው? አቅሜ በዛለ ጊዜ ኃይል ማገኝበት ስፍራ ብላችሁ ልባችሁ ላይ አንደኛ ደረጃ ያስቀመጣችሁት ምን ይሁን? እግዚአብሔር ልብንና ኩላሊትን ይመረምራል። በእግዚአብሔር መታመን በጌታ በኢየሱስ ስም ይሁንላችሁ። በእግዚአብሔር ስትታመኑ እግዚአብሔር ኃይላችሁን ያድሳል። ሃሌሉያ! እንደ ቀድሞ መኖር አትችሉም። የክርስቲያን ሕይወት ይሄ ነው። የአማኝ ሕይወት ይሄ ነው። በእግዚአብሔር የሚያምኑ ሰዎች ስማቸው አማኝ ነው። በእግዚአብሔር ሕይወት ውስጥ ይመላለሳሉ። በእግዚአብሔር ኃይል፣ በእግዚአብሔር አቅም፣ በእግዚአብሔር ቅድስና፣ በእግዚአብሔር ታድሶ በዛ ውስጥ ይወጣሉ፣ ይገባሉ። ሃሌሉያ! ልምላሜ ከሕይወታቸው አይታጣም። ፍሬ ከሕይወታቸው አይታጣም። ሙቀት ሲመጣ አይፈራም። አሜን። ድርቅ ሲመጣ አያሰጋውም። የተተከለበትን ያውቃል። የቆመበትን ያውቃል። ነውጦች ሲመጡ፣ የጠላት ውጊያ ሲመጣ የቆመበትን ያውቃል። አይፈራም። ሃሌሉያ! የክፉ ሰዎች ድንፋታ፣ የአመፅ አሰራር ሲመጣ፣ ብዙ አታክ የሚያደርግ ነገር ሲመጣ ያ ሰው ጸንቶ ይቆማል። መታመኛው እግዚአብሔር። ሃሌሉያ! ሃሌሉያ! መጽሐፍ ቅዱሳችሁን አንደኛ ቆሮንቶስ ምዕራፍ 1 ከቁጥር አንደኛ ቆሮንቶስ ምዕራፍ 1 26 ጀምሮ እስከ 31 አብረን እናንብብ። እንዲህ ይላል፣ ወንድሞች ሆይ መጠራታችሁን ምን በሉ ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴን ነገር፣ የተናቀውም ነገር፣ ያልሆነውን ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት ምን እንዳይል፣ ድምፃችሁን ጮክ አድርጉና ምን እንዳይል፣ እንዳይመካ። በዚህ በአዲሱ የአዲስ ኪዳን መንገድ፣ የዘላለም ሕይወት መንገድ ማንም ስጋ ለባሽ በኔ አቅም ብሎ እንዳይመካ እግዚአብሔር ይሄንን አደረገ። ሃሌሉያ! ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅን ቅድስናም ቤዛነትን በተደረገን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የጽድቃችን ባለቤት የሆነውን ጌታን እስኪ በእልልታ በጭብጨባ ሃሌሉያ! ሃሌሉያ! ማንም በጥበቤ በእውቀቴ በልምድ በችሎታዬ ላይ ተራራ ወጥቼ ወንዝ ተሻግሬ ብዙ ቆፍሬ ላይ እግዚአብሔር አንድ ልጁን ኢየሱስን በመስቀል ላይ ቤዛ አድርጎ ሰጠ። ክብር ለጌታ ይሁን። ማንም ሰው በራሱ እንዳይመካ፣ የሚመካ በእግዚአብሔር እንዲመካ። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ሻካታ ካፖራ ባጋባዲያሴ የጽድቃችን ጫፍ ጌታ ኢየሱስ ነው። የጽድቃችን ጅማሬም መቀጠያውም በክርስቶስ ኢየሱስ ብቻ ነው። ማንም በራሱ እንዳይመካ፣ በእግዚአብሔር ፊት ይሄ ነው ድፍረቴ እንዳይል፣ ይሄ የኔ አቅም ነው እንዳይል፣ ጥበብ የሆነውን ሁሉ ከንቱ አደረገ። ምስኪን የሆነውን ደካማውን እግዚአብሔር መረጠ። የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ተገለጠ።
ወገኖቼ በእግዚአብሔር መታመን የመሰለ ነገር የለም። ይሄ የእግዚአብሔር ጥበብ፣ ይሄ የእግዚአብሔር ብርታት፣ ኢየሱስ ፍጹም አምላክ ሆኖ በስጋ ራሱን መግለጡን ዝቅ ማለቱን የእግዚአብሔር ጥበብና ክብር ነው። ሃሌሉያ። ብዙዎች ግራ ይገባቸዋል። እንዴት አምላክ እንዴት ሰው ሆነ? ስለወደደን፣ ስለወደደሽ፣ ስለወደደ። አንዳንዶቻችን እኮ የሚወደድ ነገር የለንም። እንዲሁ መረጠን። ሃሌሉያ። እንዲሁ የራሱ አደረገን። ሃሌሉያ። የዘላለም ሕይወት ሰጠን። ሃሌሉያ። ወደ ፍቅሩ መንግስት ሳበን፣ አስጠጋን። ክብር ለጌታ ይሁን። ዛሬ ብዙዎች በብዙ ነገር ይመካሉ። በገንዘባቸው ይመካሉ፣ በእውቀታቸው ይመካሉ፣ በስልጣን ይመካሉ። ሁሉም በጊዜ ውስጥ የሚሻር ነው። ሁሉም በጊዜ ውስጥ የሚያልፍ የሚቀየር ነው። የሚገርማችሁ ፊልጵስዩስ ላይ ጳውሎስ የሚናገረው ነገር አለ። ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ እኔ ግን ቁጥር 4 ጀምሮ በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ምን እላለሁ? እበልጠዋለሁ። የምታመንበት አቅም አለኝ። ሲዘረዝር እንዲህ ይላል፣ በስምንተኛው ቀን የተገረሱ ከእስራኤል ትውልድ ከብንያም ወገን ከዕብራዊውም ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነኝ። ስለ ቅናት ብትጠይቁኝ ቤተ ክርስቲያን የማሳድር ነኝ። ይሄ መመኪያ አለኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቻታራዲያስ ከእግዚአብሔር ውጭ የሆኑ ትምክህቶች አሁን ይራገፉ፣ እንደ ገለባ ይራገፉ። ጌታ ሆይ ጸልያለሁ፣ ከህዝብ ላይ ይራገፍ፣ በኢየሱስ ስም ይራገፍ። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ፣ እንደ ከንቱነት ቆጥሬዋለሁ። መመካበት አለኝ። በክርስቶስ ግን የሆነልኝን ሳስብ ሁሉን ከንቱ አድርጌ ጥለዋለሁ። በእግዚአብሔር ስትታመኑ እግዚአብሔር ነገራችሁን ያስውበዋል። ወድቆ መቅረት አይሆንም። እግዚአብሔር ታሪክን ይቀይራል። ሃሌሉያ! እግዚአብሔር ታሪክን ይቀይራል። ለዛ ነው እግዚአብሔር ለያዕቆብ ተናገረው፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ወድቀው አይቀሩም። እሱ ብርቱ የሆነ እግዚአብሔር፣ የማይደክመው እግዚአብሔር እንደገና ኃይላቸውን ያድሳል። ጉዳዩ የእድሜ አይደለም ማለት ነው። በእግዚአብሔር የመታመን ነው። ሃሌሉያ! ከዛ እንደዚህ ይላል፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔር እንዲህ ብሎኛል፣ ለሕዝቤ ኃይልን አስታጥቃለሁ ብሎኛል። ድካምን ከጓዳችሁ ላይ እግዚአብሔር ያስወግዳል። አንካሳን ነገር ከሕይወታችሁ ላይ ቆርጦ ይጥላል። እዛ ጋር ቁጭ ብዬ እየጸለይኩኝ እያለ ጌታ መንፈስ ቅዱስ ያሳየኝ ነበር። ልክ እንደ መረብ የሚመስል ነገር እየጠረገ ቆሻሻ የሚመስለውን ሲያወጣ አይ ነበረ። እንድታነክሱ ምክንያት የሆነውን ከአቅማችሁ በላይ የሆነውን እግዚአብሔር ዛሬ ከእናንተ ላይ ያስወገደ። ሃሌሉያ! ሃሌሉያ! ዛሬ ሁለተኛ በውስጥ ያለው መልእክት ምንድነው? በልዩ ልዩ አገልግሎት ላይ ያላችሁ እግዚአብሔር እንደገና ኃይላችሁን እንደ ንስር ያድሰዋል፣ ይቀይረዋል። ሃሌሉያ! ያድራሻ ለውጥ እግዚአብሔር ያደርጋል። በውስጤ ጸሎት ስላለ ሁላችንም አንገቶቻችን ዝቅ አድርገን እንጸልያለን። ማንም ሰው አይንቀሳቀስም። አዳዲስ